ሰላም የዛሬው ጥሉቅ ዳሰሳችን ልክ እንደ ታሪካዊ ምርምራ ነው ማለት ይቻላል። በጣም ደስ የሚል አቀራረብ ነው። በእጃችን ያሉን ፍንጮች ደግሞ በጣም ውስብስብ ናቸው። እርስ በርሳቸው የተሳሰሩ የፋርስ ነገስታት ስሞች ግራም ያጋቡ በጣም እና ደግሞ የኢየሩሳሌምን ዕጣ ፈንታ የወሰኑ 4 ተለያዩ አዋጆች አሉ። አዎ ግባችን እነዚህን ፍንጮች አንድ በአንድ እየፈታን ታሪኩን መረዳት ነው። በትክክል የምንመረምረው ሰነድ ደግሞ በአንድ ግለሰብ የተዘጋጀ ምርምር ማስታወሻ ነው እና አዘጋጁ ራሱ በምሁራን መካከል ሰፊ ልዩነት ስላለ በእርግጠኝነት መናገር አስቸጋሪ ነው ብሏል። ይሄ ነገሩን የበለጠ አስደሳች ያደርገዋል። እኛም መርማሪዎች እንሆናለን ማለት ነው። እሺ፣ እስቲ ምርመራችንን ከመጀመሪያው እንጀምር። ማስታወሻው የሚጀምረው በ597 ዓመተ ምድር ውድገት ነው። የምርኮ ዘመን መጀመሪያ ማለት ነው። አዎ የይሁዳው ንጉሥ ኢኮንያን ወይም ዮአኪን ገና በ8 ዓመቱ ነግሶ ለመቶ ቀን ብቻ ከገዛ በኋላ ነው ወደ ባቢሎን የሚማረከው። በጣም አሳዛኝ ታሪክ ነው። እውነት ነው። ግን እዚህ ላይ አንድ ታወቀ ፍንጭ እናገኛለን። ከእርሱ ጋር መርዶኪዮስና ሐዳሳ ያው አስቴር ማለት ነው አብረው ተማርከዋል። ይህ ጥሩ መነሻ ነጥብ ነው። ሁሉም ነገር የሚጀምረው ከዚህ ውድቀትና ስደት ነው። በትክክል ግን ወዲያውኑ እዚህ ላይ ማስታወሻው አንድ ያልተጠበቀ መላምት ያቀርባል። ምንድነው እሱ? ሐዳሳ ምናልባት ከ10 ዓመት በኋላ በ57 ዓመተ ምህረት አካባቢ የሜዶን ንግሥት ሆና ሊሆን ይችላል ይላል። የሜዶን? አዎ የሜዶን። አንዴ ሁላችንም እኮ የምናውቃት የፋርስ ንግሥት እንደሆነች ነው። ይሄ ነገር እንዴት ነው? እዚህ ላይ ነው እንቆቅልሹ የሚጀምረው። ያው በዚያ ዘመን ሜዶንና ፋርስ መጀመሪያ ተቀናቃኝ፣ በኋላ ደግሞ አጋር የነበሩ ኃያላን መንግስታት ነበሩ። ስለዚህ አስቴር በመጀመሪያ ከሜዶን ንጉሳዊ ቤተሰብ ጋር ግንኙነት ነበራት የሚለው ሐሳብ የሁለቱንም መንግስታት የፖለቲካ ውስብስብነት ያሳየናል። ፋርስ ከመነሳቷ በፊት ሜዶን ቀዳሚ ኃይል ነበረች። ገባኝ። ስለዚህ የአስቴር ታሪክ የምናስበው በላይ ጥልቅ ሊሆን ይችላል ማለት ነው። እሺ፣ ይህንን እንደ አንድ ቁልፍ ፍንጭ እንይዘው። አዎ፣ ይህ ደግሞ በቀጥታ ወደ ቀጣዩ ግራ የሚያጋባ ሰው ይወስደናል። ሜዶናዊው ዳሪዮስ። አዎ፣ እሱ ጋር ያለው ዝምድና በጣም ማስታወሻው ይህንን ሰው ሲገልጸው የአሐሽዌሮሽ ልጅ፣ የቂሮስ አጎት እና አማት ይለዋል። ቆይ ይህ እንዴት ነው የሚቻለው? የአንድ ሰው አጎትም አማትም መሆን? አዎ በጣም ግራ ያጋባል። ግን መፍትሄው እዚሁ ማስታወሻ ውስጥ አለ። እሺ፣ የማስታወሻው አዘጋጅ አንድ በጣም ወሳኝ ሐሳብ ያቀርባል። ይኸውም ዳሪዮስ፣ አሐሽዌሮሽ እና አርጤክስስ የሚሉት ስሞች ግል መጠሪያዎች ብቻ ላይሆኑ ይችላሉ። እንዴት? ማዕረግ ናቸው ማለት ነው? በትክክል ልክ እንደ ቄሳር ወይም ፈርዖን ያሉ የሥልጣን ማዕረጎች ወይም የክብር ስሞች ነበሩ። አሁን ገባኝ። ስለዚህ ስሞቹ ልክ እንደ ፕሬዚደንት አይነት ማዕረግ ናቸው፣ ከአንድ ሰው በላይ ሊጠሩበት የሚችሉ። ልክ ብለሻል። ይህንን ከተረዳን ታሪኩ በሙሉ ይገለጥልናል። ይሄ እኮ ሁሉንም ነገር ይቀይረዋል። በእርግጥ ለምን አንድ ንጉሥ በተለያዩ መዛግብት ላይ በተለያዩ ስሞች እንደሚጠቀስ ግልጽ ይሆንልናል። ይህ ጥልቅ ግኝት ነው። እንግዲያው ይህንን ስም ኮድ ከፈታን ወደ ታሪኩ ትልቁ ሰው እንሂድ። ታላቁ ቂሮስ የት ጋር ነው የሚገባው? እሱ በጣም ወሳኝ ዝምድና አለው። ማስታወሻ እንደሚለው ቂሮስ የሜዶናዊው ዳሪዮስ አማች ነበር። እሺ። እናም በ539 አና ባቢሎንን ድል ካደረገ በኋላ መላውን ግዛት ተቆጣጠረ። ከዚያም በ537 አና የመጀመሪያውንና በጣም አስፈላጊ የሆነውን አዋጅ አወጣ። አዋጅ ቁጥር 1 ለብዙ 10 ዓመታት በምርኮ ለነበሩት እስራኤላውያን ምን ይዞ መጣ? ሁሉንም ነገር። ይህ አዋጅ ምርኮኞች ወደ አገራቸው ኢየሩሳሌም እንዲመለሱና የፈረሰውን ቤተ መቅደሳቸውን እንደገና እንዲገነቡ ፈቅዷል። ዋው! ትልቅ የተስፋ ጊዜ መሆን አለበት። በጣም። ማስታወሻው በተጨማሪም መርዶኪዮስም በዚህ አዋጅ ተጠቅሞ ከተመለሱት የመጀመሪያው ሰዎች መካከል አንዱ እንደነበር ይጠቅሳል። ይገርማል። ስለዚህ ታሪኩ እዚህ ላይ በደስታ ያብቃ ይመስላል። ሕዝቡ ተመለሰ፣ ቤተ መቅደሱም ሊገነባ ነው። ሁሉም ነገር አልጋ ባልጋ ነበር ማለት ነው ይመስላል። ግን እንደዛ አልነበረም። በፍጹም። ታሪክ ሁሌም ውስብስብ ነው። ቂሮስ ከሞተ በኋላ ልጁ ካምቢሴስ ነገሰ። እሺ፣ ካምቢሴስ
እሱ ደግሞ በአንዳንድ ቦታዎች አርቴክሲስ በሚለው የማዕረግ ስም ተጠርቶ ሊሆን እንደሚችል እየተባለው አይደል? ልክ ነው። ያው የስም ጨዋታው ቀጥሏል። እናም የካምቢሰስ የገዛ አባቱ የጀመረውን ፕሮጀክት ሙሉ በሙሉ አቆመው። እንዴ? ለምን? የገዛ አባቱን ውሳኔ ለምን ይሽራል? ምናልባት የፖለቲካ ጫና ሊሆን ይችላል። በዙሪያቸው የነበሩ ሌሎች ሕዝቦች እነዚህ ሰዎች ከተማ ከገነቡ በኋላ አመፀኞች ይሆናሉ፣ ግብርም አይከፍሉም የሚል አሉባልታ ወደ ንጉሡ ይልኩ ነበር። አሃ፣ ስለዚህ አዲሱ ንጉሥ የግዛቱን ዳርቻ ለማረጋጋት ሲል ግንባታውን እንደ ስጋት አይቶት ሊሆን ይችላል። ትክክል። የአባቱ በጎ ፈቃድ በልጁ የፖለቲካ ስሌት ተሸነፈ። በጣም ያሳዝናል። ያ ሁሉ ተስፋ በአንድ የንጉሥ ፊርማ መናቀራ ማለት ነው። ታዲያ የቤተ መቅደሱ ታሪክ እዚህ ላይ ያበቃ? አላበቃም። ከጥቂት ዓመታት የፖለቲካ ትርምስ በኋላ ሌላ ኃያል ንጉሥ መጣ፣ ቀዳማዊ ዳርዮስ። ቆይ ሌላ ዳርዮስ? የመጀመሪያው መዲናዊው ዳርዮስ ነበር፣ አሁን ደግሞ ፋርሳዊው ዳርዮስ። አዎ፣ ያ ስሞች ማዕረጎች ናቸው የሚለው ንድፈ ሐሳብ ባይኖር ኖሮ እዚህ ጋር ሙሉ በሙሉ እንጠፋ ነበር። እውነት ነው። እሺ፣ ይህኛው ዳርዮስ ምን አደረገ? ይህ ዳርዮስ ነገሮችን ሲያጣራ የቂሮስ የመጀመሪያ አዋጅ እንዳለ አገኘ። ከዚያም የቂሮስን ውሳኔ በማክበር ግንባታው እንዲቀጥል የሚፈቅድ ሁለተኛ አዋጅ አወጣ። አዋጅ ቁጥር 2። አዎ፣ እንዲያውም ከንጉሡ ግምጃ ቤት ገንዘብ መድቦ ግንባታውን ደገፈ። በጣም ጥሩ። ስለዚህ ሁለተኛው አዋጅ ነገሮችን ወደ መስመራቸው መለሰ ማለት ነው። ቤተ መቅደሱ በመጨረሻ ተገነባ። አዎ፣ በዚህ ድጋፍ ስራው በፍጥነት ቀጠለና ቤተ መቅደሱ ከፈረሰ ከ73 ዓመታት በኋላ በ518 ዓ.አ. ተጠናቆ ተመረቀ። ይህ ለሕዝቡ ትልቅ ታሪካዊና መንፈሳዊ ድል ነበር። በጣም ትልቅ። እሺ፣ እንግዲህ ምርመራችንን እንቀጥል። ቤተ መቅደሱ ተገንብቷል። ታሪኩ ግን እዚያ አያልቅም። አሁን ወደ ቀጣዮቹ ነገሥታት እና ወደ መጨረሻዎቹ 2 አዋጆች እንሻገራለን። ቀጣዩ አሐሽዌሮሽ ነው። በግሪክ ስሙ ዘረክሲስ አንደኛ። አዎ፣ እዚህ ላይ ማስታወሻው ሌላ ጥያቄ ያነሳል። ይህ አሐሽዌሮሽ በአስቴር መጽሐፍ ውስጥ የተጠቀሰው ንጉሥ ሊሆን ይችላል ይላል። ይህ ደግሞ ሌላ እንቆቅልሽ ነው። ግን ለጊዜው ይህንን ክርክር ትተን ከዚህ ንጉሥ ቀጥሎ የመጣውን ልጁ ላይ እናተኩር። አርጤክሱስ ኤኛ። እሺ፣ አርጤክሱስ ኤኛ እሱ ነው የመጨረሻዎቹን 2 ወሳኝ አዋጆች ያወጣው። በትክክል። አዋጅ ቁጥር 3 እና 4። እነዚህ ከቀደሙት በምን ይለያያሉ? በጣም ወሳኝ በሆነ መንገድ ይለያያሉ። የመጀመሪያዎቹ 2 አዋጆች ትኩረታቸው ቤተ መቅደሱን መገንባት ላይ ነበር፣ የሃይማኖት ማዕከሉን ማለት ነው። አዎ። የአርጤክሱስ አዋጆች ግን ትኩረታቸው ከተማዋን ማለቴ ማኅበራዊና አስተዳደራዊ ማዕከሉን መልሶ መገንባት ላይ ነበር። ልዩነቱን አስረጂ። አዋጅ ቁጥር 3 ምን ነበር ያለው? ሦስተኛው አዋጅ በ458 ዓ.አ. የወጣ ሲሆን ዕዝራ ለተባለ ጸሐፊና ካህን ሙሉ ሥልጣን ሰጥተው ምን እንዲያደርግ? ሕዝቡን እንዲያስተምር፣ ዳኞችን እንዲሾም፣ የግብር ሥርዓትን እንዲዘረጋ፣ በአጠቃላይ የፈረሰውን ይሁዳን ማኅበረሰብ እንደገና እንዲያደራጅ፣ ከሕንፃ ግንባታ የዘለለ የማኅበረሰብ ግንባታ ነበር። ገባኝ። አራተኛውስ አዋጅ? አራተኛው ደግሞ ከ13 ዓመታት በኋላ በ45 ዓመተ ምህረት ወጣ። ይህ ደግሞ ለነህምያ የኢየሩሳሌምን ቅጥር እንደገና እንዲገነባ የፈቀደ ነበር። ቅጥር ደግሞ የደህንነትና የሉዓላዊነት ምልክት ነው። ልክ ብለሻል። ስለዚህ በእነዚህ 2 አዋጆች ኢየሩሳሌም ራሷን የቻለች አስተዳደራዊ ከተማ እንድትሆን ተደረገ። እሺ፣ አሁን 4ቱንም አዋጆች አይተናል። ማስታወሻው እነዚህን የመጨረሻዎቹን 2 አዋጆች ከአንዱ ታዋቂ ትንቢት ጋር ያገናኛቸዋል። የሳባው ሱባኤ ትንቢት። አዎ፣ በጣም ወሳኝ ነጥብ ነው። ይህ ትንቢት ያው በዳንኤል መጽሐፍ ውስጥ የሚገኝ ሲሆን ስለ መሲሁ መምጣት የሚተነብይ የጊዜ ሰሌዳ ነው። እና የጊዜ ሰሌዳው መነሻ ነጥብ መቼ ነው የሚለው ጥያቄ ነው ዋናው። በትክክል ትንቢቱ እንደሚለው ኢየሩሳሌምን ዳግም ለመስራትና ለመገንባት ቃል ከወጣበት ጊዜ ጀምሮ ነው ቆጥረው የሚጀምረው። እና ብዙዎች የትንቢቱን መነሻ የመጀመሪያው አዋጅ ነው ብለው ያስባሉ አይደል? የቂሮስ። አዎ፣ ግን የማስታወሻው አዘጋጅ የሚሞግተው ትንቢቱ ቤተ መቅደሱን ለመገንባት ሳይሆን ኢየሩሳሌምን ለመገንባት ነው የሚለው። አሃ፣ ቃላቱ ላይ ነው ልዩነቱ ያለው። በትክክል ትኩረቱ በሃይማኖታዊው ሕንፃ ላይ ሳይሆን በአስተዳደራዊቷ ከተማ ላይ ነው። ስለዚህ ትክክለኛው መነሻ ነጥብ
ከተማዋን እንደገና ለማደራጀት የወጡት ሦስተኛውና አራተኛው አዋጆች ሊሆኑ እንደሚችሉ ነው የሚጠቁመው። ይህ የጊዜውን ስሌት ሙሉ በሙሉ ይቀይረዋል። በእርግጥ ታዲያ ይህ ሁሉ ምርመራችን ግን አንድ ትልቅ ችግር አለ። ትክክለኛዎችን ዓመታት በተመለከተ በምሁራን መካከል እስከ 10 ዓመት የሚደርስ ልዩነት መኖሩ እውነት ነው። ይህ የታሪክ ምሁራን አንዱ ትልቅ ራስ መታት ነው። ታዲያ ከዚህ ሁሉ ምርመራ በኋላ አሁንም ግራ መጋባት ውስጥ ነን። ምንድን ነው መፍትሄው? እዚህ ላይ ነው የማስታወሻው አዘጋጅ በጣም ብልህ የሆነ ሐሳብ የሚያቀርበው። እሱ የሚለው ትክክለኞቹን ቀኑና ዓመታት ለማወቅ መጨጫቀቅ ዛፎችን እየቆጠሩ ጫካውን እንደ መሳት ነው ይላል። ስለዚህ መፍትሄው ከትክክለኞቹ ቀኖች ይልቅ በክስተቶች ቅደም ተከተል ላይ ማተኮር ነው። ቅደም ተከተሉ ግልጽ ነው። እሺ፣ እስቲ ቅደም ተከተሉን እናስታውስ። መጀመሪያ ሕዝቡ እንዲመለስና ቤተ መቅደሱን እንዲገነባ ተፈቀደ። ከዚያ ግንባታው ቆመ። ከዚያ ሌላ ንጉሥ መጥቶ ግንባታው እንዲቀጥል አደረገ። በመጨረሻም ከተማዋን እንደ አስተዳደራዊ ማዕከል ለመገንባት ሌላ 2 አዋጆች ወጡ። ይህንን ቅደም ተከተል መረዳት ከ10 ዓመት ወዲያ ከሚሉ ቀኖች የበለጠ ትልቁን ምስል ለመረዳት ይረዳናል። በትክክል ታሪኩ የሚናገረው ይህንን ነው። በጣም አስደናቂ ነው። ስለዚህ የዛሬው ምርመራችን መደምደሚያ ታሪክን ስንመለከት ከቁጥሮች ጀርባ ያለውን የክስተቶች ፍሰት መረዳት የበለጠ አስፈላጊ ነው የሚል ነው። ልክ ብለሻል። በዛሬው ዳሰሳችን ውስብስብ የሆነውን የፋርስን የዘመን ቅደም ተከተል ለመፍታት ሞክረናል። 4ቱን ቁልፍ አዋጆች ለይተናል። እንዲሁም ቤተ መቅደሱን ከመገንባትና ከተማዋን ከመገንባት መካከል ያለውን ልዩነት ተረድተናል። በትክክል። እናም በመጨረሻ አድማጮች ሊያስቡበት የሚገባ አንድ ሐሳብ ልተው። እሺ። ይህ ማስታወሻ የጥንቱን የፋርስ የፖለቲካ የዘመን ቅደም ተከተል በሌላ ታላቅ የዓለም ሃይማኖት ውስጥ ካለ አንድ ወሳኝ ትንቢታዊ ክስተት ጋር በቀጥታ አገናኝቶታል። የአንድ ኢምፓየር አስተዳደራዊ ውሳኔዎች የሌላ እምነት ትንቢት መፈጸሚያ የጊዜ ሰሌዳ ሆነው አገለገሉ ማለት ነው። አዎ፣ ይህ የሚያሳየው ታሪክ ክሮች ምን ያህል የተሳሰሩ እንደሆነ ነው። እናም ጥያቄው ይሄ ነው። በታሪክ ውስጥ እንደዚህ ተደብቀው ዳግም ምርመራን የሚጠባበቁ ሌሎች ምን አይነት ግንኙነቶች ይኖሩ ይሆን?